ሰላም ጤና ይስጥልኝ እንደምን አላችሁ የጂኤስ ስፖርት ቤተሰቦች። ዛሬ ደግሞ በሁለት ጉዳዮች ተመልሰናል። እናንተም አብሮነታችሁን በላይክ በሼርና ሰብስክራይብ እንዲሁም ኮሜንት ያደረጋችሁ ሐሳብ አስተያየቶቻችሁን እንድትለግሱን እንጠይቃለን። ዛሬ ወደ አንጋፋው ተጫዋች ዚዳን ማታራዚን የነቀነቀበትን ትውስታ ወደ እናንተ ለማድረስ ፈቅደናል። እንዲሁም የዓለማችን ምርጡ የእንግሊዝ ፕሪሚየር ሊግ ሻምፒዮን የሆነው አርሰናል ከኮቨንተሪ ሲቲ ጋር ምን አገናኘው ስንል እንዳስሳለን። አብራችሁን እንድትሆኑ በመጋበዝ ወደ ጉዳያችን እናመራለን። አብራችሁን ቆዩም። የእንግሊዝ ፕሪሚየር ሊግ የ2026-27 የውድድር ዘመን የጨዋታ መርሃ ግብር ይፋ መደረጉ ይታወቃል። በዚህም የወቅቱ የሊጉ ሻምፒዮን አርሰናል ከሻምፒዮንሺፑ አሸናፊ ኮቨንተሪ ሲቲ ጋር በሜዳው ኤምሬትስ የሊጉን የመክፈቻ ጨዋታ ያደርጋል። ኮቨንተሪ ሲቲ ለመጨረሻ ጊዜ በእንግሊዝ ፕሪሚየር ሊግ የተሳተፈው በ2000ና በ2001 የውድድር ዓመት እንደነበር ይታወሳል። በዚያ የውድድር ዓመት በሊጉ ካደረጋቸው 38 ጨዋታዎች 34 ነጥብ በመሰብሰብ 19ኛ ደረጃን ይዞ ወደ ቻምፒዮንሺፕ ለመውረድ ተገዷል። ክለቡ በአሰልጣኝ ፍራንክ ላምፓርድ እየተመራ ከዓመታት በኋላ በአስደናቂ ብቃት ለ2026-27 የውድድር ዘመን ወደ ፕሪሚየር ሊጉ ማደጉ ይታወሳል። የ2026-27 የውድድር ዓመት የእንግሊዝ ፕሪሚየር ሊግ የመክፈቻ ጨዋታ የፕሪሚየር ሊጉና የቻምፒዮንሺፑ አሸናፊ ቡድኖች በሚያደርጉት ጨዋታ አንድ ብሎ ይጀምራል። አርሰናል በሦስተኛ ሳምንት የሊጉ መርሃ ግብር በሜዳው ቼልሲን የሚያስተናግድበት የለንደን ደርቢ ጨዋታ ተጠባቂ ነው። አርሰናል በ9ኛ ሳምንት ከሊቨርፑል፣ በ12ኛ ሳምንት ከማንቸስተር ሲቲ፣ በ14ኛ ሳምንት ከቶትናም ሆትስፐር እንዲሁም በ16ኛ ሳምንት ከማንቸስተር ዩናይትድ ጋር ይገናኛል። ከአሰልጣኝ ፔፕ ጋርዲዮላ ጋር በመለያየት አሰልጣኝ ኢንዞ ማሬስካን በኃላፊነት የሾመው ማንቸስተር ሲቲ በሜዳው ከቦርንማውዝ ጋር የመጀመሪያ ሳምንት ጨዋታውን የሚያደርግ ይሆናል። አሰልጣኝ ኢንዞ ማሬስካ በማንቸስተር ሲቲ ቤት ከዚህ ቀደም በምክትል አሰልጣኝነት የሰሩ ሲሆን በአዲሱ የውድድር ዓመት በዋና አሰልጣኝነት የሚያደርጉት ጉዞ ይጠበቃል። ማንቸስተር ሲቲ ከማንቸስተር ዩናይትድ ጋር በአራተኛ ሳምንት እንዲሁም ከሊቨርፑል ጋር በስድስተኛ ሳምንት መርሃ ግብር ይገናኛል። በአሰልጣኝ ማይክል ካሪክ የሚመራው ማንቸስተር ዩናይትድ በበኩሉም ከአዲስ አዳጊው ሃል ሲቲ ጋር በመጀመሪያ ሳምንት ጨዋታው ይገናኛል። ማንቸስተር ዩናይትድ ከአሰልጣኝ ማይክል ካሪክ ቅጥር በኋላ በመሻሻል የአውሮፓ ቻምፒየንስ ሊግ ተሳትፎ ቦታን በማግኘት የውድድር ዓመቱን ማጠናቀቁ ይታወሳል። ከአራተኛ ሳምንት የማንቸስተር ደርቢ ጨዋታ በኋላ በ9ኛ ሳምንት ከቼልሲ፣ በ11ኛ ሳምንት ከሊቨርፑል እንዲሁም በ16ኛ ሳምንት ደግሞ ከወቅቱ የሊጉ ሻምፒዮን አርሰናል ጋር ይገናኛል። አንዶኒ ኢራዮላ በኃላፊነት የሾመው ሊቨርፑል ከኒውካስል ዩናይትድ የመጀመሪያ ሳምንት ጨዋታውን ያደርጋል። ሊቨርፑል በ6ኛ ሳምንት ከማንቸስተር ሲቲ፣ በ9ኛ ሳምንት ከአርሰናል፣ በ11ኛ ሳምንት ከማንቸስተር ዩናይትድ እንዲሁም በ12ኛ ሳምንት ደግሞ በመርሲሳይድ ደርቢ ከኤቨርተን ይፋለማል። ከአውሮፓ ውድድሮች ውጭ ሆኖ የውድድር ዓመቱን ያጠናቀቀው ቼልሲ በመጀመሪያ ሳምንት ከፍልዋም ጨዋታውን ያደርጋል። ቼልሲ አዲሱን የውድድር ዓመት በአሰልጣኝ ዣቪ አሎንሶ እየተመራ የሚጀምር ይሆናል። በመርሃ ግብሩ መሠረት አዲሱ የእንግሊዝ ፕሪሚየር ሊግ የውድድር ዘመን ነሐሴ 15 ቀን 2018 ዓ.ም የሚጀምር ይሆናል። የተወደዳችሁ የቻናላችን ቤተሰቦች ቻናላችንን ላይክ፣ ሼር፣ ኮሜንትና ሰብስክራይብ እንድታደርጉ እየጠየቅን ወደ ሁለተኛው ጉዳያችን እናመራለን። በሁለተኛው ጉዳያችን የምናገኘው የ1998ቱን የዓለም ዋንጫ ሻምፒዮኑ ዚዳንን ነው። የዓለም ዋንጫ በመጣ ቁጥር ከውድድሩ ጋር ሁሌም ስማቸው ከሚነሳ ተጫዋቾች መካከል አንዱ ነው። የፈረንሳይ ብሔራዊ ቡድን የቀድሞ ተጫዋች ዚነዲን ዚዳን በዓለም እግር ኳስ ምርጥ ብቃታቸውን ማሳየት ከቻሉ ተጫዋቾች መካከል አንዱ ነው። ከምንጊዜም ታላላቅ ተጫዋቾች መካከል አንዱ የሆነው ዚነዲን ዚዳን በጨዋታ እይታው፣ በኳስ ቁጥጥሩ፣
በሚያቀበላቸው ኳሶችና በሚያስቆጥራቸው አስደናቂ ግቦች በልዩነት ይታወቃል። በአገሩ ክለቦች እግር ኳስን መጫወት የጀመረው ዚዳን ወደ ጣሊያን በማምራት በጁቬንቱስ አስደናቂ ጊዜን ማሳለፉ ይታወሳል። በፈረንጆቹ 1996 ወደ ጁቬንቱስ ያቀናው ዚዳን የጣሊያን ሴሪያ ኤን ጨምሮ በርካታ ዋንጫዎችን አሳክቷል። በጁቬንቱስ ቤት በመድመቅ ራሱን ለዓለም እግር ኳስ በደንብ ያስተዋወቀው ዚነዲን ዚዳን በፈረንጆቹ 2001 በ77.5 ሚሊዮን ዩሮ በወቅቱ የተጫዋቾች ዝውውር ክብረ ወሰን በሆነ ክፍያ ሪያል ማድሪድን ተቀላቅሏል። በወቅቱ የስፔኑ ኃያል ክለብ ሪያል ማድሪድ ለዚዳን የከፈለው የዝውውር ሂሳብ ለ8 ዓመታት በተጫዋቾች ዝውውር ታሪክ የዓለም ክብረ ወሰን ሆኖ መቆየቱ ይታወሳል። ዚዳን ከሪያል ማድሪድ ጋር የአውሮፓ ቻምፒየንስ ሊግና የስፔን ላ ሊጋን ጨምሮ በርካታ ዋንጫዎችን አሳክቷል። በፈረንጆቹ 2002 በአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ለሪያል ማድሪድ ባየር ሊቨርኩሰን ላይ በግራ እግሩ ያስቆጠራት ግብ በእግር ኳስ ታሪክ ከታዩ ምርጥ ግቦች መካከል አንዷ ሆና በታሪክ መዝገብ ላይ ሰፍራለች። ከሪያል ማድሪድ ወርቃማው ስብስብ መካከል አንዱ የሆነው ዚዳን በሎስ ብላንካዎቹ ቤት ከፈርናንዶ ሂሮ፣ ሮቤርቶ ካርሎስ፣ ሉዊስ ፊጎ፣ ክላውድ ማካሌሌ፣ ጉቲ፣ ራውልና ሮናልዶ ናዛሪዮ ጋር ተጫውቷል። የፈረንሳይ ዋናውን ብሔራዊ ቡድን ከፈረንጆቹ 1994 እስከ 2006 ያገለገለው ዚነዲን ዚዳን 108 ጨዋታዎችን አድርጎ 31 ድንቅ ግቦችን በስሙ አስቆጥሯል። በፈረንጆቹ 1998 ሀገሩ ፈረንሳይ ባዘጋጀችው የዓለም ዋንጫ ውድድር ከሀገሩ ጋር በመድረኩ ሻምፒዮን መሆኑ ይታወሳል። ፈረንሳይ በታሪኳ ለመጀመሪያ ጊዜ በ1998 የዓለም ዋንጫን ስታሳካ ትልቁን አስተዋጽኦ ካበረከቱ ተጫዋቾች መካከል አንዱ ዚነዲን ዚዳን ነበረ። ከዚያ በኋላ ፈረንሳይ በ2018 በድጋሚ በመድረኩ ሻምፒዮን መሆኗ አይዘነጋም። ዚነዲን ዚዳን ከሀገሩ ጋር የዓለም ዋንጫን ባሳካበት ዓመት የቫላንዶር ሽልማት አሸናፊ ነበረ። በ2006ቱ የዓለም ዋንጫ ውድድር በፍጻሜ ጨዋታ ፈረንሳይን መሪ ያደረገች ግብ በፍጹም ቅጣት ምት በአስደናቂ ሁኔታ ማስቆጠሩ ይታወሳል። በጨዋታው ፈረንሳይን መሪ ያደረገችዋን ግብ ያስቆጠረው ዚዳን የጣሊያንን የአቻነት ግብ ያስቆጠረውን ማርኮ ማቴራዚን በመምታቱም በቀይ ካርድ ከሜዳ መሰናበቱ አይዘነጋም። በወቅቱ ሀገሩ ፈረንሳይ በመለያያ ምት ተሸንፋ ዋንጫውን በጣሊያን የተነጠቀች ሲሆን ዚዳን ማታሬዚ ላይ በሰራው ድርጊት መነጋገሪያ ነበር። አሁንም ዚዳን የዓለም ዋንጫ በመጣ ቁጥር በቀይ ካርድ ከሜዳ የተሰናበተበት ማታሬዚን የመታበት አጋጣሚ ከውድድሩ ጋር አብሮ ይነሳል። በአሰልጣኝነት ከሪያል ማድሪድ ጋር የተሳኩ ጊዜያትን ያሳለፈው ዚዳን በቀጣይ የፈረንሳይ ብሔራዊ ቡድን አሰልጣኝ ይሆናል ተብሎ ይጠበቃል። የፈረንሳይ ብሔራዊ ቡድን አሰልጣኝ ሆኖ ከመጣ ዚነዲን ዚዳን ለፈረንሳያውያን የእግር ኳስ አፍቃሪዎች ትልቅ ተስፋን የሰነቀ እንደሚሆን አንዳች ጥርጥር አይኖረውም። ከሜዳ ላይ ተጫዋችነት እስከ አሰልጣኝነት ያለው ልምድ ደግሞ የፈረንሳይ ብሔራዊ ቡድንን አይነኬ እንደሚያደርገውም እየተነገረለት ይገኛል። ዚነዲን ዚዳን በፈረንሳይ ኮከቦች መታጀቡ ደግሞ ሌላው የብሔራዊ ቡድን የአሰልጣኝነት ስኬቱን በይበልጥ እንደሚያጎላለት እየተነገረ ይገኛል። ታዲያ ዚነዲን ዚዳን በፈረንሳይ አሰልጣኝነት ከተሾመ ይሳካለት ይሆን ትላላችሁ? የተወደዳችሁ የጄስ ቤተሰቦች በኮመንት ሐሳባችሁን አጋሩን። ዚዳንን ከነዚህ ካነሳናቸው ጉዳዮች ውጪ በምንስ ያስታውሱታል? እስቲ ይጻፉልን። አድናቂውስ ከሆኑ ስለ ዚዳን ምን ያውቃሉ? ኮመንት ላይ የሚያውቁትን ያጋሩን። የተወደዳችሁ የጄስ ቤተሰቦች ለዛሬ ያዘጋጀንላችሁ ሁለት ጥንቅሮች እነዚህን ይመስሉ ነበረን። በሌላ ዝግጅት በሌላ ፕሮግራም እስክንገናኝ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እና የደውል ምልክቷን እየነካችሁ አብሮነታችሁን ስለምታደርሱን ከልብ በማመስገን በሌላ ዝግጅት እስክንገናኝ ቸርና ሰላም ከናንተ እንዳይለይ በመመኘት የዛሬን በዚሁ አበቃው። ሰላም ያገናኘን።